ድሬዳዋ የመጣ ነው ባለፈው አመት ነበር። ባለፈው አመት ስንመጣ ያስቀመጥናቸው ግቦች አሉ። እንዲሳኩ የምንሻቸው ተሰርተው እንዲቆዩን ያስቀመጥናቸው ግቦች ነበሩ። እነዚያ ግቦች በምን ያህል ደረጃ እንደተሳኩ ለማየት ነበር የመጣ ነው። አሁን ካለሁበት ስፍራ ለመጀመር ይህ በመደመር ትውልድ የተገነባ እመርታ የተሰኘ ላይብረሪ ነው። ይሄ ላይብረሪ አዲስ አበባ ላይ አብርሆት እንዳልነው አይነት ማለት ነው። ለብዙ አገልግሎት የሚውል ላይብረሪ ነው። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ ስለሆነ ለትውልድ መስሪያ የሚሆን ቦታ አንዱ ደግሞ የእውቀት መገቢያ አእምሮን ማጎልበቻ ላይብረሪ ነው። በድሬዳዋ ላይ ላይብረሪ ተገንብቶበታል። ከዚያ ባሻገር ለታዳጊዎች ለወጣቶች የስፖርት ማዘውተሪያ ቦታ ትናንት እንዳየነው ልጆችን በሚመለከት ወክ ማድረግ፣ ማንበብ፣ ፓርክ መሄድ፣ ላይብረሪን መጠቀም፣ ሳይክል መንዳት የመሳሰሉ ጉዳዮች በመልካም ጅማሮ እንዳሉ ማየት ተችሏል። ከዚያም ባሻገር በከተማው በተለይ ኮኔል አካባቢ ማታ ወክ አድርገን ነበር። ደቻቱ ወክ አድርገን ነበር። ቀፊራ ራባሌን አካባቢ ወክ አድርገን ነበር። በኮሪደር ልማት አምና ኮኔልን ስናይ አሁን ማታ እንዳየነው አልነበረም። ደቻቱ እንደዛ አልነበረም። ቀፊራ ለጋሪ አካባቢ ከዚራ አካባቢ የነበረው እንቅስቃሴ ከአምናው ይለያል። ይሄ ሰፈር ልክ አዲስ አበባ ላይ መርካቶ እንደምንለው ኦልድ የገበያ ማዕከል የሚመስል ነገር ነው። እዛ ኩላር ተደርጎ መብራት ገብቶለት እያንዳንዱ ሱቆች ትይዩ ሆነው ሰው አንዴ ከገባ በኋላ የፈለገበት ስፍራ ሄዶ እንዲገበይ የሚያስችል ናቸው። አምና ያስቀመጥነው ግብ አሁን ባለበት ደረጃ ነው። አሁን ደግሞ ያስቀመጥነው ግብ ኢንዶር መሆን አለበት። ከላይ በሐረግም ይሁን በትራንስፓረንት መስታወት ነገርም ይሁን ቢሸፈን ኢንዶር ሞል መሆን ታሪካዊም ነው። ልክ እንደ ሐረር እንዳለው ጀጎል ወይም ኢየሩሳሌም እንዳለው ኦልድ ማርኬት አይነት ነገር የመሆን እድል አለው። ማፍረስ ሳይሆን አስውቦ አሳድጎ ከላይ ጣራ ቢገባለት አንደኛ ጥላ ይሆናል፣ ሁለተኛ ኢንዶር ይሆንና ልክም ዘመናዊ ሞል የምንላቸው ይመስላል። በዚህም ሱቅ ነው፣ በዚህም ሱቅ ነው። ቢዘንብ ፀሐይ ቢሆን አንቸገርም። ብዙ ሰዎች የሚገበያዩበት ብቻ ሳይሆን የሚጎበዩት ሰፈር ይሆናል። ከዚያ ውጭ ያየናቸው አብዛኛው የከተማ የኮሪደር ስራዎች እጅግ አስደማሚ ናቸው። ድሬዳዋ ከተማ ውስጥ አሁን ባገኘሁት ሪፖርት ወደ 187 ኪሎ ሜትር መንገድ ተገንብቷል። የነበረም የተጨመረም ታክሎ ማለት ነው። 187 ኪሎ ሜትር መንገድ ተገንብቶ አሁንም ያን ያክል መንገድ ይፈልጋል። ብዙ ውስጥ ለውስጥ ሊሰሩ የሚገባቸው ስራዎች አሉ እና ከከተማ ስራ አንጻር እመርታ እንዳለ ለውጥ እንዳለ ማየት ተችሏል። ግን ያ እመርታ በሰርቪስ ካልታከለ መሶብ ላይ የጀመርነው ስራ ካልታከለ የሰራናቸውን ስራዎች ሜንቴን ሰስቴን ማናደርግ ከሆነ አዳዲስ ፍላጎቶች አሉ የሰራናቸው መጠበቅ የማንችል ከሆነ አይዘልቅም እና በከተማ መብራት ላይ ግሪነሪ ላይ ሚኒ ስታዲየም ላይ አጠቃላይ ከተማው ማስዋብ ላይ የተሰራው ስራ በጣም ተስፋ ሰጪ ቢሆንም አሁን ተጨማሪ ሆቴሎች፣ ሬስቶራንቶች ስራ የሚፈጥሩ ስራ የሚያስይዙ እንቅስቃሴን የሚያበዙ ጉዳዮች ደግሞ ተጨማሪ አሳይመንት ተሰጥቷል ማለት ነው። ወደ ሬስቶራንት እንዲቀየሩ፣ ወደ ሆቴል እንዲቀየሩ፣ ወደ ኮፊ ሾፕ እንዲቀየሩ ሰው ስራ እንዲቀጠር የሚያስችል አውድ እንዲፈጥሩ የምናያቸው እነዚህ የሚያማምሩ ፎቆች ዝም ብሎ ቢሮ ብቻ ከሆኑ ዋጋ የለውም። ወደ ገንዘብ መቀየር አለበትና ከተማው ህይወት ያለው ስራ የሚፈጥር ገንዘብ የሚያመጣ እድገቱ የማይቋረጥ እንዲሆን የከተማ ስራችን በተሟላ መንገድ ተጨማሪ ጥረት የሚጠይቅ መሆን አይቻለው። እርሻ በሚመለከት ድሬዳዋ ሞቃታማ አካባቢ ነው። በተለይ ፍሩት ላይ፣ ብርቱካን ላይ፣ ሀባብ ላይ፣ ተምር ላይ፣ ፓፓያ ላይ ጥሩ ጅማሮች ጀምረዋል። በርከት ያሉ ቦታዎች ላይ ስራ ጀምረዋል። ይሄ መስፋት አለበት። ቢኮዝ ሞቃታማ ቦታ ነው። ፍሩት ብንሰራ የበለጠ እርሻው ለከተማውም ለአጎራባች ከተሞችም ለመዋል የሚያስችል ስለሆነ ከዚያ በተጨማሪ ኢንዱስትሪን ብንወስድ ድሬዳዋ ላይ ከ400 በላይ ፋብሪካዎች አሉ። ይሄ ኢንዱስትሪ ሀገር ነው። ይሄን ኢንዱስትሪ ፍሪ ትሬድ ዞንን ጨምረን ትናንት ያየነውን የነዳጅ መፈተሻ ተስማሚነት ማለት ነው መፈተሻ ጣቢያዎችን የኮንስትራክሽን መፈተሻ ጣቢያዎችን እያሰፋን ስንሄድ ኢምፖርት ለምናደርጋቸው ኤክስፖርት ለምናደርጋቸው ምርቶች በእጅጉ የሚያግዝ ይሆናል። ከኢንዱስትሪ አንጻር ቴክስታይል ብቻ ሳይሆን ለግንባታ የሚውሉ ኤሌክትሮኒክስ ምርቶች ተጀምረዋል። ይሄንን ነገር አስፋፍተንና መሬት አስይዘን
የድሬዳዋን ገቢ በማሳደግ ከተማ ብቻ ሳይሆን ዘሆል ኤሪያው መቀየር እንዲችል ማስቻል ያስፈልጋል። ለድሬዳዋ ከተማ ከንቲባ አመራሮች እና ለመላው የድሬዳዋ ነዋሪዎች ያለኝ መልእክት እንዳያችሁ ድሬዳዋ በተራሮች የተከበበች ከተማ ናት። እነዚህ ተራሮች ለድሬዳዋ በረከቷም ናቸው፣ ጥፋቶቿም ሊሆኑ ይችላሉ። ጥፋቶቿ የሚሆኑት በትክክል እርከን ካልተሰራ፣ ዛፍ ካልተተከለ፣ የምንገነባቸው ቤቶች በዲዛይን ካልተገነቡ፣ ዝም ብሎ እንደ ወፍ ዘራሽ የተረጨ ቤት ከሆነ የትም ቦታ ታች ሆነን ተራሮቹን ስለምናይ ፕላን ያልሆነ በአደጋ ጊዜም ይሁን በደስታ ጊዜ መውጫ መግቢያ የሚታወቅ መንደር አይሆንም። ትንሽ ከከተማ ወጣ ወጣ ያሉ ስለሆነ አሁን እየተወረረ ያለበት መንገድ ፕላን አይደለም። ይሄ ከተስፋፋ ኃይለኛ ዝናብ ቢመጣ ላይ ያሉትም ይጎዳሉ፣ ታችም ጉዳት አለው። ተራሮቹ ጉዳት ናቸው ስል ከባቢ የሚዘንበው ዝናብ ተራሮቹን ታኮ ይመጣው ድሬዳዋ ላይ ነው ታች ስላለች። ይሄ የሚቀረፈው እርከን ተሰርቶ ዛፍ ተተክሎ ቤቶች ኦርደርሊ ከተቀመጡ ውሃ የሚፈስበት ስርዓት ካለ ላይም አይጎዳም ታችም አይጎዳም። በረከት ደግሞ የመሆን እድሉ ምንድነው? ተራሮች በጣም ነው የሚያምሩት። ፕሮፐርሊ የቤት ግንባታ ስርዓት ብንከተል ድሬዳዋ አሁን ካለችበት 3 4 5 እጥፍ የሰፋች ያማረች ለቱሪስት የምትመች ትሆናለች። ታች ሲታይ ግሪን ናት፣ ንጹህ ናት፣ ግሪን ናት። ዋናው ታች ያለው ቦታ፣ ከፍ ያለው ቦታ ግን በጣም በትንትንትን ያሉ ቤቶች ናቸው ያሉት። እነዚህን ለሚቀጥለው ትውልድ እዳ አድርገን ማሸጋገር የለብንም። አሁኑኑ አቅደን መስመር አበጅተን ቤቶች የሚገነቡበትን ዛፍ የሚተከልበትን እርከን የሚሰራበትን ብናደርግ ለአይን ውብ ነው፣ በቀጣይነት ላለው እድገት ምቹ ነው። አሊያ እዚህ አፍርሰን ሰርተን ደሞ ቆይተን እዛ ማፍረስ ነው የምንገባው። እያፈረስን እንዳንኖር አንዳንዱን ምርጫ የሌለን እንጠግናለን፣ እናፈርሳለን፣ እናሻሽላለን። የምንጀምራቸው ቦታዎች ግን በእውቀት በዲዛይን መሆን አለበት። እሱም ማድረግ ከቻል እንዳያችሁት ድሬዳዋ ትልቅ ከተማ ነው። ትልቅ ከተማ ነው። ብዙ ነገር ማስተናገድ ይችላል። እዚህ የነበረውን ፓላስ ልክ እንደ ሌሎቹ ቦታ እንደሰራናቸው የገበታ ፕሮጀክቶች ለምሳሌ እንደ ወንጪ ወይም እንደ ጎርጎራ እዚህ ያለውን ፓላስ ሙሉ በሙሉ ታድሶ ለፕራይቬት ሴክተር ተሰጥቶ ጥሩ ሰዎች የሚስተናገዱበት ቦታ ሆኗል። ለመንግስት ተቆልፎ የሚቀመጥ ሳይሆን መንግስትም ይሁን ግለሰብም ይሁን አፎርድ ማድረግ የሚችል ሰው ሰርግ ማድረግ እንዲችል፣ ልደት ማድረግ እንዲችል፣ ምርቃት ማድረግ እንዲችል፣ ገብቶ ምሳ ስብሰባ ማድረግ እንዲችል ተመቻችቷል ቦታው። ለምንድን ነው አንዳንድ ቦታ ያለን አዲስ እንሰራለን፣ አንዳንድ ቦታ አዲስ እንሰራለን። ግን ድሬዳዋ ፓላስ የታደሰበት ደረጃና ለህዝብ ክፍት የተደረገበት ደረጃ ከሰራናቸው ሌላ ቦታ አዲስ ከሰራናቸው የሚያንስ ነገር አይደለም። ቅርስ ነው፣ መጠበቅ አለበት። አስውበን አልቀን ነው የሰራ ነው። ይሄንን በየከተማው አንዱ ጋር አዲስ አንዱ ጋር ያለውን አስውበን ስንሰራ ለቱሪስት መዳረሻ ይሆናል። ማንም ሰው ቢመጣ አያሳፍርም። አሁን ያ ቦታ ማንም ሰው ማንም እንግዳ ቢመጣ ድሬዳዋ ተቀብላ ማስተናገድ ትችላለች። ንጹህ ከተማ አላት፣ ኤርፖርት አላት፣ ያ ቦታ አለ። ግን እንደዛ አይነት 10 15 ደግሞ ቢኖር የኮንፈረንስ ሴንተር የመሆን እድል አላት። በተለይ ሐምሌ ነሐሴ አዲስ አበባ እንደሚታወቀው ይበርዳል፣ ይከብዳል እና ብዙ ሰዎች ትምህርት የላቸውም። ሐምሌ ነሐሴ ትምህርት የለም። ክረምቱ ከበድ ይላል አዲስ አበባ። ወደዚህ መጥተው 15 ቀን 20 ቀን ማሳለፍ ይችላሉ፣ የተሻለ አየር ስላለ። ያ መሆን የሚችለው ግን በቂ ማረፊያ ቦታ ሲኖር ነው። ያ መሆን የሚችለው ግን ከተማው ላይ የምናየው ጽዳት እየሰፋ ሲሄድ ነው፣ የተሟላ ሰርቪስ ሲሆን ነው። እና ያን በማድረግ ድሬዎች ሰው ለመቀበል ለማስተናገድ በተለይ እዚህ ሙቀት በሚሆንበት ሰዓት የሰመር ሰዓቱን ሌሎች ሰዎች ከብርድ ቦታ መጥተው እንዲስተናገዱ ጥሩ አማራጭ ሆኖ መቀጠል አለባቸው። ድሬዎች ያላቸው ኳሊቲ ብዙ ነው። እኔ ሁለት ሶስቱ ለመጥቀስ፣ አንደኛ ምግብ ዝግጅት ላይ በጣም ጣፋጭ የሆኑ እንደ ባቅላባ ያሉ ብዙ አይነት ምግቦች ያዘጋጃሉ። ከተምር፣ ከሴሰሚ፣ ከለውዝ በጣም የሚጣፍጡ ምግቦች ያዘጋጃሉ። ብዙ ቦታ አይገኝም ይሄ። ሁለተኛ በፍቅር ማስተናገድ ይችላሉ፣ ሰው መቀበል ይችላሉ። የብዙ ቋንቋዎች፣ ብሔሮች፣ ልምዶች፣ ባህሎች ስብጥር ያለበትና ፍቅር ጎልቶ የሚታይበት ከተማ ነው። አብሮ ለመኖር ገንዘብ፣ አብሮ ለመኖር ቋንቋ፣ አብሮ ለመኖር እምነት ሳይሆን አብሮ ለመኖር ሰውነት ይበቃል ብሎ የሚያምኑ ሰዎች ናቸው።
ለብዙዎቻችን ትምህርት መስጠት ይችላሉና ፍቅራቸውን የምግብ ጣዕማቸውን ሰው በፍቅር የመቀበል ልምምዳቸውን ተጠቅመን እኛ እንመጣለን፣ እነሱ ያስተናግዳሉ፣ እኛም እናተርፋለን፣ እነሱም ያተርፋሉ እና ቆይታችን ድሬ ሲደመር ከትውልድ ግንባታ አንጻር፣ ከእርሻ አንጻር፣ ከኢንዱስትሪ አንጻር፣ ከከተማ አንጻር፣ የህዝብ ለህዝብ ውህደት አንጻር የነገውን የምናስበውን የምናልመውን ብልጽግና የምናረጋግጥበት መንገድ ከመቀየስ አንጻር ተስፋ ሰጪ ጅማሮች እና ስራዎች እንዳሉ አይቼ በጣም ደስ ብሎኛል። ድሬዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ስለነበራችሁ አቀባበል፣ ፍቅር እና መስተንግዶ እጅግ አድርገን እናመሰግናለን። ደጋግመን ለመምጣት እንድንችል የመንግስት ህንጻዎች ወደ ቢዝነስ ያልተቀየሩ ህንጻዎች፣ ያልተሰሩ ሆቴሎች እንዲስፋፉ እንዲሰሩና በርከት ያሉ ሰዎች መቀበል እንድትችሉ አሁንም በርተታችሁ ስሩ። ጅማሮ መልካም ነው፣ ግን ጉዞ ገና ብዙ ይቀረዋል ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።